ሴት ልጅ በራሷ ፈልጋ እንድትመጣ ማድረግ ትችላለህ። ነገር ግን እነዚህ ነገሮች ማድረግ ማቆም ይኖርብሃል። የመጀመሪያው ነገር ከልክ በላይ አድናቆትን ልታቆም ይገባል። በጣም ቆንጆ ነሽ፣ አንቺን የመሰለች ሴት አላየሁም የመሳሰሉ እጅግ የተጋነኑ አድናቆቶችን ልቀነሳቸው ወይም ደግሞ ልታሳጠራቸው ይገባል። ያለበዛ ግን ኢጎዋን ከፍ እያደረግላት ትመጣለህ። ማለትም አንዳንዴ በጣም የሚሆነን ሰው ባከበርከው ወይም ደግሞ በወደድከው ልክ እነዛን ነገሮች ዋጋ ቢስ ማድረግ ይጀምራል። ምክንያቱም ሁሌም ከአንተ ተለምደዋለች ያንን ትኩረት ወይም ደግሞ ያንን አድናቆት ተለምደውና ተራ ነገር ማድረግ ጀምራለች። ስለሚገባት የምታደርግላት ነገር አድርጋ ማሰብ ጀምራለች። ሌላው ከባዱ ነገር ምን መሰለህ? አንተ በምትሰጣት ስም የራሷን ኢጎ መገንባት ትጀምራለች። ኦኬ የተሻለ ሰው ይገባኛል፣ እኔ እንደዚህ ስማርት ኮንክ፣ በጣም ቆንጆ ኮንክ፣ የተለየው አይነት ሰው ኮንክ፣ ሌሎች አትራክት አደርጋለሁ ወይም ደግሞ ሌሎች ሰዎች መሳብ እችላለሁ፣ ከሱ የተሻለ ባልም ወይም ደግሞ ፍቅረኛም አሊያም ጓደኛ ያገኛለሁ ብላ አጉል ኢጎ ውስጥ ትከታታለህ ማለት ነው። ስለዚህ ራስን በራስህ እንዳጠፋ ቁጠረው። ስለዚህ ሁሌም ቢሆን የተጋነነ ዋጋ የተጋነነ አድናቆትን አንድ ሴት ልትሰጣት አይገባም። ሁለተኛው ነገር ከመጠን በላይ ማውራትና ማሳደድ ልታቆም ይገባል። አንድ ሴት በራሷ ፈልጋ እንድትመጣ ማድረግ የምትፈልግ ከሆነ ኦቨር ኮሚኒኬት የምታደርገውን ነገር ልታቆም ይገባል። ብዙ ወንዶች የሚሰሩ ስህተት ከአንድ ሴት ጋር ከተዋወቁ በኋላ እሷን ለማማለል ሊሆን ይችላል ወይም ደግሞ ግንኙነቱን ለማፍጠር በጣም ኦቨር ኮሚኒኬት ያደርጋሉ፣ ከእሷ ጋር ያወራሉ፣ እያንዳንዱ ቦታ ይገኛሉ። እንደዚህ አይነት ስህተቶችን መስራት የለብህም። ምክንያቱም ኦቨር ኮሚኒኬት የምታደርግ ከሆነ አንተን መናቅ ትጀምራለች። እንዳልኩ ገና ግንኙነት ማለትም ባላደገ ግንኙነት ውስጥ ራስን ትገልጻለህ ወይም ደግሞ እሷን ለማወቅ በብዙ ትሞክራለህ። እነዛ ነገሮች ግን እንዳልኩ ያስንቀዋል። ምክንያቱም ከጊዜ በፊት የምታደርጋቸው ነገር ነው። ስለዚህ ራስን መግለጽ ሲባል በተወሰነ መልኩ ወይም ደግሞ ሰው እንዲያውቅህ ነው እንጂ ሙሉ ለሙሉ ራስን አጋልጥ የምትሰጥ ከሆነ እዛው ጋር ያከትምላል። በራሷ ፈልጋ እንድትመጣ የምትፈልግ ከሆነ ኮሚኒኬሽንን ቀንስ። ሶስተኛው ነገር ከእርሷ ላይ ስሜታዊ ጥገኝነትን ሙሉ ለሙሉ ማስወገድ ይኖርብሃል። ሴት ልጅ አምረራ ከምትጠላው የወንድ አይነት ስሜቱን በእሷ ላይ ጥገኝ የሚያደርግ ወንድ ነው። ያ ማለት ምንድነው? ቴክስት ስታደርግልህ ወይም ደግሞ ስትደውልልህ ወይም ጊዜ አብራ ስታሳልፍ በጣም ደስተኛ ትሆናለህ። እንዳንተ አይነት ደስተኛ ሰው አይኖርም። ችላ ያለችህ ወይም ደግሞ የገፋችህ ሲመስል ደግሞ ሙድ ተቀንቶ በቃ ሁሉ ነገር ይጨልምብሃል፣ ይጨንቃል። እንዲህ አይነት ወንድ ከሆንክ እመነኝ ያቺ ልጅ በራሷ ፈልጋ እንድትመጣ ማድረግ አይችልም። ሴት ልጅ የምትፈልገው ምን አይነት ወንድ መሰለህ? ሙሉ በራሱ ማለት ራሱ ሊድ የሚያደርገው ወይም ደግሞ ራሱ የሚመራው ደስታው የሚገባ አይነት ወንድ ነው። ስለዚህ ሁሌም ቢሆን የራስህ ደስታ ወይም ደግሞ የራስህ ሀዘን ሊኖርህ ይገባል። እሷ አንተ ጋር ስትመጣ በአንተ ሙድ ሺፍት እንድትሆን ወይም ደግሞ በአንተ ሙድ ተመርኩዛ ደስተኛ የምትሆን አይነት ሴት ከሆነች እመኔን ፈልጋ እንድትመጣ ማድረግ ትችላለህ። ነገር ግን ከዚህ በተቃራኒው ሙድህ አጠቃላይ እሷ ላይ ጥገኛ ከሆነ አበቃለህ። አራተኛው ነገር በጭራሽ ምስኪን እንዳትጫወት። ሀዘኔታ ፍቅርን አይተካም። ብዙ ወንዶች የሚሸወዱት ነገር የህይወታቸውን አሳዛኝ ክፍል በመናገር እሷን ለመሳብ ወይም ደግሞ አትራክት ለማድረግ ወይም ደግሞ እርሷ ፈልጋ እንድትመጣ ይሞክራሉ። እነዚህ ነገሮች ለጊዜው ይሰራሉ። ምክንያቱም እንዳልኩ ነው፣ ሀዘኔታ ፍቅርን አይተካም። ነገር ግን ደግሞ የሆነ ያዘነችልህ ወይም ደግሞ ስትቀርበህ የወደደችልህ ሊመስል ይችላል። ነገር ግን እነዚህ ነገሮች ጊዜያዊ ናቸው። ማለትም የሆነ ሰው የተጎዳ ወይም ደግሞ ብዙም ልክ ያለውን ከሲመስለው ይቀርባል። ከዛ ደግሞ አንተን ትሪት ለማድረግ ይሞክራል። ከዛ በኋላ ግን ሙሉ ለሙሉ ከህይወት ተርቃለች። እሷን አትራክት የምታደርገው ወይም ደግሞ በህይወት የምታቆያት ግን ጠንካራ ማንነትና ጠንካራ ስብዕና ሲኖር ነው። ማለትም ከራስ አልፈ የእሷን ሙድ እንዳልኩ መቆጣጠር ስችል ወንድ ልጅ ይሄ ምንድነው ፋይናንሻል ብቻ ኢሞሽናል ስትሮንግ እንዲሆን ይፈለጋል። ያንን ወንድ ወይም ደግሞ ያንን ማንነት ለመላበስ ሞክር። መጨረሻ ማወቅ ያለብህ ወሳኝነቱ ምን መሰለህ? ለእርሷ ብለህ አንድም ቀን መሰረዝ መቻል የለብህም። ይህንን ስለ እርሷ በህይወቷ ዋጋ ለምትሰጣቸው ቀናቶች ጊዜ አትስጣት ማለት አይደለም። ነገር ግን ምንም አይነት በዋዛ ፈዛዛ የሚባሉ ቀናት ለማሳለፍ ወይም ደግሞ ጊዜ ለማሳለፍ ብቻ ና ስትልህ እንደ ሻንጣ እየተጎተትክ የምትሄድ ከሆነ ወይም ደግሞ ና ባለች ቁጥር የምትገኝ አይነት ወንድ ሸለጠጥ የሚባል አይነት ወንድ ከሆነ ግን አበቃለህ። ምንም ጥያቄ የለውም። ያቺ ልጅ አንተን ልክ እንደ ካርታ ነው የምትጫወትብህ። ከዛ ሲሰለቻት ትተውሃለች። ስለዚህ ወንድ ልጅ ስትሆን ደግሞ በእርሷ ሙድ ወይም ደግሞ በእርሷ እንደፈለገች የምታደርግ አይነት ወንድ መሆን የለብህም። ብትወዳትም ብታፈቅራትም ኖ ማለት ልትለማመድ ይገባል። እነዚህ ነገሮች ማድረግ ያቆምክ ዕለት በራሷ ፈልጋ እንድትመጣ ማድረግ ትችላለህ። ባህሪ ያርጋቸው።